ጉድ 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 ጉድ! አብርሽና ነፂ ተገናኙ። እኔ አላልኳችሁም? ይገናኛሉ ብያችሁ ነበረ። ይገናኛሉ። ተገናኝተው ቪዲዮ ይሰራሉ። ነፂም ቻናሏ ታሳድጋለች፣ እሱም የቀዘቀዘውን ቻናሉ ቫይራል ይወጣል ብያችሁ ነበረ። እንግዲህ የሆነውን ተመልክታችኋል። ዛሬ በአብርሽ ቤት ቪዲዮ ሊሰሩ ነው። እንግዲህ ድራማውን ጨዋታውን ተጀምሯል ማለት ነው ውዶቼ። ዝግጁ ናችሁ? ምዕራፍ 4 ልታዩ የድራማው ሲዝኑ ምዕራፍ 4 ደርሰናል ማለት ነው። ቁጥር 1 ከፍቅር ነበረ፣ ምዕራፍ 1 ከፍቅር ነበረ፣ ምዕራፍ 2 ደግሞ ከሩታ ነበረች፣ ምዕራፍ 3 ደግሞ ከነጸጊ ከነዳሪ ነበሩ፣ ምዕራፍ 4 ደግሞ ከጸጊ ጋር ከነፂ ጋር ማለት ነው። እና የድራማው ርዕስ እስካሁን አልወጣለትም። ርዕስ ተመካክረን እስቲ ምን እንበለው? የዚህ ድራማ ርዕስ ምን እንበለው? እስቲ ርዕስ ስም አውጡለት የዚህ ድራማ ማለት ነው። እና የድራማው ምዕራፍ 3 ደርሰናል፣ ምዕራፍ 4 ደርሰናል፣ ግን ስም የለውም። ስም ተመካክረን እናወጣዋለን። የዚህ ድራማ ምን እንበለው እስቲ? የነፂና የአብርሽ ድራማ እንግዲህ ተከታታይ ድራማ መሆኑ አይቀርም። እስከ 2 ወር እስከ 3 ወር ይቆያል። እስከዛ መቆየቱ ካልቀረ የሆነ ስም እንስጠው። የድራማው የፊልሙ ርዕስ ስም ይኑረው። ስም ደግሞ ኦዲየንስ ነው አይቶ ማውጣት ያለበት ማለት ነው። እና ግን እስከዛ ድረስ የሚሰሩትን አይተን ከዛ በኋላ እናወጣለን ማለት ነው። እስከዛም እናንተ ተመልከቱ በደንብ ማለት ነው። እኛ ላይ እኮ ነው እነዚህ ልጆች ፊልም የሚሰሩብን እንጂ እነሱ እኮ ተመካክረው እኮ ነው የሚሰሩት። ይሄንን ፎቶ ሲነሱ ማለት ነው ካሜራማኗ የሩታ ትሆናለች። የሚገርማችሁ ነገር ማለት ነው የሩታ አግዛችሁ ነፂ የምትሰድቡ ልጆች፣ የነፂ አግዛችሁ ሩታ የምትሰድቡ ልጆች፣ የሩታ አግዛችሁ አብርሽ የምትሰድቡ ልጆች ተቆጠቡ። የእውነት ወንጀል ነው እናንተ ወንጀል ነው የምትሸከሙት። እነሱ ተመካክረው ተነጋግረው ቪዲዮውን ሰርተው ከጨረሱ በኋላ አንድ ላይ ምሳ በልተው ሻይ ቡና ተገባብዘው በሰላም ነው ተሸኛይተው ቤታቸው የሚገቡት። እውነቴን ነው የምነግራችሁ። እናንተ ሞኞች ግን ተመልካች ያው በተለቀቀው ቪዲዮ ልክ ባየው ልክ ስለሚፈርድ ነው እንጂ ከካሜራ ጀርባ ያለው እውነታ ሌላ ነው። ይህ ስራ ነው። አሁን በጣም ብዙ ልጆች ሩታን እየሰደቧት ነበረ፣ ነፂንም እየሰደቧት ነበረ። እንዲህ ኧረ ተው፣ በፍቅር አትማሩ። ከፍቅር ጋር እንዴት እንደነበሩ ውሸት ነው። የፍቅር ራሱ ከፍቅር ጋር የነበራቸው ላይፍ ሁላ ውሸት እንደነበረ አይታችኋል፣ ሰምታችኋል። እነሱ የለየላቸው ተዋናይ ናቸው። የለየላቸው አርቲስቶችን ያስንቃሉ። አብርሽና ሩታ በማስመሰል ማለት ነው። አርቲስቶች በዛ ላይ ደግሞ ተምረው ሰልጥነው ቲያትር ቤት ሲጀምር አብርሽ ቡታጀራ ላይ አሰልጣኝ ነበር አሉ። የቲያትር ቤት ማለት ነው። ቲያትር ያሰለጥን ነበረ። ባለሙያ የተካነ የቲያትር ባለሙያ ነው አብርሽ ማለት ነው። ስለዚህ ከዚህ በኋላ ብዙ ነገር ሊያሳየን ይችላል። ብዙ ተውኔቶችን ሊያሳየን ስለሚችል አትገረሙ። ይሄ ኖርማል ነገር ነው። ከነፂ ጋር የሚሰራውን ቪዲዮ መገረም የለባችሁም። ከፍቅር ጋርም ሰርተዋል። ምንም አይደለም። ከጸጊ ጋርም ሰርተዋል። አሁን የነጸጊና የነ ዳኒ ድራማ ተዘግቶ የፍቅርም ተዘግቶ እንደ አዲስ በአዲስ ፋይል በአዲስ ሲዝን በአዲስ ምዕራፍ የነፂ ፋይል ተከፍተዋል። ስለዚህ ምዕራፍ 4 ደግሞ እስከ ስንት ወር ድራማው እንደሚቆይ ምና ይሆናል ማለት ነው። ፈርዶብን እኛ ላይ ጆሮአችን ሊሉብን ማለት ነው። እኔ የሚያሳዝነኝ ተመልካች ነው። እኔ የሚያሳዝነኝ ይሄ ምስኪን የአረብ ሀገር ሴት የእነሱን ድራማ እውነት ነው ብለው እርስ በርስ ሲጣሉ ሳይ ኮሜንት ላይ በጣም ነው የሚያሳዝኑኝ። በጣም ማለት ነው። አንዱ ለአንዱ ደግፋ አንዷን ትሰድባለች። እነሱ ተመካክረው ተናበው ነው የሚሰሩት። እርስ በርስ ሀሳብ ሼር ተደራርገው እንደዚህ ብታረጊ እንደዚህ ብታረጊ ይሄን ቃላት ተጠቀሚ ይሄን እንደዚህ አጠቀሚ እርስ በርስ እየተራረሙ ቪዲዮ አቁመው የተሳሳተች ነገር ካለ ቪዲዮውን ከት ተደርጎ ኤዲት ተደርጎ ምን ሆናችኋል? ኧረ ተው ሰልጥኑ። እነሱ የሉም፣ ጣራ ላይ ሄደዋል። እነሱ ለቢዝነስ ነው። የምን ክብር ነው? የምን ሴትነት ነው? የምን ባህል ነው? የምን ነውር ነው? የምን ይሉንታ ነው? የምን ሰው ምን ይለኛ ነው? ይሄ ነገር የለባቸውም እነሱ።
አንድና አንድ ታርጌታቸው ገንዘብ ማግኘት ነው፣ ቪው ማግኘት ነው። በቃ ምንም አይነት ክብር የሚባል ነገር የለም፣ አያውቁም ሲጀመር ማለት ነው። ስለዚህ እርስ በራሳችሁ አትሰዳደቡ እባካችሁ፣ እባካችሁ እንደው ልለምናችሁ ማለት ነው። ሞኛችሁን እነሱ ድራማ ነው የሚሰሩት። እኔ ብያችሁ ነበረ፣ የሚሰማኝ የለም እንጂ ከነፂ ጋር ነፂም እንደዚህ እጄን አሞኛል ብላ እጇን ቆርጣ ሆስፒታል ገብቻለሁ ያለች ውሸት። ፍቅረኛ ፖሊስ ከዛ የት ነበረ ሲጀመር? የት ነበረች? ምን ትሰራ ነበረ እስካሁን ድረስ? 1 አመት 2 አመት ሙሉ ከፍቅር ጋር እንደዛ ሲሆን ከሩታ ጋር እንደዛ እኔ ነኝ ፍቅረኛዋ ከኔ ጋር ነው ብላ ለምን አልወጣችም? ውሸት ቀዳዳ ለቢዝነሱ አሁን ዩቲዩብን ለማሳደግ መጣች እንጂ። ስለዚህ ውሸት ነው ሲጀመር። በሱ ፍቃድ ነው ሚዲያ ላይ መጣችሁ ነፂ ሁላ ነፂ ማለት ነው። ከነፂ ጋር ምን እንዳወራ ታውቃላችሁ? ከዱባይ መልስ ድራማ እንሰራለን ዩቲዩብ ክፈቺ እንደዚህ ብለሽ ስሜን አጥፊው ዩቲዩብ ላይ ወጥተሽ ብሏት በሱ ፍቃድ ነው ሚዲያ ላይ ወጥታ የተናገረችው እንጂ ያለሱ ፍቃድ አንዳች ነገር መናገር አችልም ነበረ ሚዲያ ላይ ወጥታ ማለት ነው። እሱ ስላላት ነው። እሱ ተናገሪ ውጪ እንስራ ብሏት ነው የወጣችው። አሁን ደግሞ ይሄው እንዳልኳችሁ መጥቶ ነገ ዛሬ በሱ ቪዲዮ በሱ ቻናል ይለቀቃል ቪዲዮ፣ ነገ ደግሞ በሷ ከዛ እንደዛ እያለ ሰብስክራይባቸውን ያድጋል፣ ቻናሏ ያድጋል፣ ታዋቂ ትሆናለች፣ ፌመስ ትሆናለች። ሀላስ ልክ እንደ ፍቅር ማለት ነው። ስለዚህ አትሸወዱ፣ ሞኛችሁ ነው። በዚህ ልክ ጭንቅላታችሁ ላይ እንዲጫወቱባችሁ አትፍቀዱ። ቢዝነስ ነው፣ ስራ ነው። ለብር ብለው ምንም ነገር ሊያደርጉ ይችላሉ። በዛ ደግሞ የለየላቸው አስመሳዮች ናቸው። ማስመሰል ይችላሉ፣ መተወን ይችላሉ። ትወና ነው፣ ፌክ ነው፣ ሁሉም ነገር ውሸት ነው። ኧረ ተው፣ ንቁ፣ ተው። በዚህ ልክ ጅላችሁ ነው፣ በዚህ ልክ ሞኛችሁ ነው እንዴ! እኛ ላይ እኮ እናንተን አይተው እኮ ነው እንደዚህ የሚጫወቱ ማለት እነሱ የልጅ ጨዋታ የሚጫወቱ እናንተ አይተው እኮ ነው።